ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። የኢፌዴሪ መከላከያ ሰራዊት ጽንፈኛና አሸባሪ ብሎ በሚጠራው ቡድን ሸኔ ላይ እርምጃ መውሰዱንና ሻለቃ አዛዥ በየነ ምህረቱን ጨምሮ የቡድኑ ከፍተኛ አመራሮች መገደላቸውንና መሳሪያና ተተኳሽ በቁጥጥር ስር መዋሉን አስታውቋል። በሸኔ ላይ እርምጃ በመውሰድ አካባቢውን ሰላም ማድረግና ቀደም ሲል የነበረውን ሰላም መመለስ ስለመቻሉም ገልጿል። ተጨማሪ አለን። አርቲስት ብሌን ማሞ በማህበራዊ የትስስር ገጽ ላይ ለፌዴራል መንግስትና ለአማራ ክልላዊ መንግስት እባካችሁ የትውልድ ተወቃሽ አትሁኑ እባካችሁ ስትል መልእክት አስተላልፈች። ስልጣን ላይ ያላችሁት ለማን ነው ስትል የምትጠይቀው ብሌን ሐሳቧንና ጥያቄዎቿን የሷ ብቻ እንዳልሆኑና የብዙ ኢትዮጵያውያን ሐሳብ መሆኑን በማስረዳት ለፌዴራል መንግስትና ለአማራ ክልላዊ መንግስት መልእክቷን አስተላልፋለች። ሙሉ ዘገባውን የምናስደምጣችሁ ይሆናል። የጣና ሐይቅ ደሴትና ገዳማት በዓለም አቀፍ የቅርስ መዝገብ እንዲሰፍሩ የሚያስችለው ሰነድ ለዩኔስኮ ተላከም። በክልሉ የሚገኙ በርካታ የመስህብ ቦታዎች እንደመኖራቸው የጣና ሐይቅና አካባቢውን በዩኔስኮ ዓለም አቀፍ ቅርስነት ለማስመዝገብ ጥረቶች ሲደረጉ ቆይተዋል። ታዲያ ስፍራው ዓለም አቀፍ ቅርስ ሆኖ እንዲመዘገብ በሚያስችለው በዚህ ሰነድ ዙሪያ ባለሙያዎች ቀድመው አስተያየታቸውን እንደሰጡበትም ተሰምቷል። ዝርዝሩን አዘጋጅተናል። ከወደ ፋኖ እንደተሰማው ሐራ ከተማ አካባቢ ልዩ ስሙ ላስቲቢቲ ሞበር የተባለ ስፍራ ሬሽን አጅበው ሲንቀሳቀሱ በነበሩ ሚሊሻዎች ላይ በተፈጸመ የደፈጣ ጥቃት በርካታ ሚሊሻዎች መገደላቸውና መቁሰላቸው ተዘግቧል። ፋኖ በፍጹም ትዕግስት ይደረግ የነበረው ሰላማዊ ጥሪ አሁንም እንደተጠበቀ ነው ሲልም ገልጿል። ሌላኛው መረጃችን ነው። በአፋርና በኦሮሚያ ክልል ለአፈር ማዳበሪያ ግብዓትነት የሚውል 371 ሚሊዮን ቶን የፖታሽና ፎስፌት የማዕድን ክምችት መኖሩ በጥናት መረጋገጡ ተሰማ። ጥናቱ የተደረገበት ዓላማ የግብርና ዘርፉን በማጠናከር ከውጭ በሚገቡ ማዳበሪያዎች ላይ ያለውን ጥገኝነት በመቀነስ ለምግብ ዋስትናና ለኢኮኖሚ እድገት ምቹ ሁኔታ ለመፍጠር ያለመ ነው ተብሏል። ተጨማሪ አዘጋጅተናል። ውድ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ እንጋብዛለን። የጣና ሐይቅ ደሴትና ገዳማት በዓለም አቀፍ የቅርስ መዝገብ እንዲሰፍሩ የሚያስችለው ሰነድ ለዩኔስኮ ተላከም። በአማራ ክልል የሚገኙ የመስህብ ሀብቶችን በማልማትና በማስተዋወቅ የባህልና ቱሪዝም ኢንዱስትሪውን በማሳደግ የክልሉን ሕዝብ ተጠቃሚነት ለማረጋገጥ ስራዎችን እየሰራ እንደሚገኝ የክልሉ ባህልና ቱሪዝም ቢሮ አስታውቋል። የቢሮው የህዝብ ግንኙነት ኃላፊ የሆኑት አቶ አበበ እንቢያለ እንደተናገሩት በክልሉ የሚገኙ በርካታ የመስህብ ቦታዎች እንደመኖራቸው የጣና ሐይቅና አካባቢውን በዩኔስኮ ዓለም አቀፍ ቅርስነት ለማስመዝገብ ጥረቶች ሲደረጉ ቆይተዋል። ከዚህ ቀደም የጣና ሐይቅ ደሴቶች በብዝሃ ህይወት ቅርስነት የተመዘገበ መሆኑን ገልጸው በአሁኑ ወቅት የስፍራ በዓለም አቀፍ ቅርስነት እንዲመዘገብ ለማድረግ በተዘጋጀው ሰነድ ዙሪያ ማስተካከያ መደረጉን ተናግረዋል። ሰነዱን አስመልክቶ አስተያየት የመስጠትና ተጨማሪ ግብዓቶችና ማስተካከያዎችን የማዘጋጀት ስራ ሲሰራ እንደቆየ የገለጹት አቶ አበበ ይህ ሂደት በአሁኑ ወቅት በጥሩ ሁኔታ ላይ እንደሚገኝ ጨምረው ተናግረዋል። ቢሮው ከኢትዮጵያ ቅርስ ባለስልጣን ጋር በመሆን የጣና ገዳማትንና ባህረ ደሴትን እንዲሁም ረግረግ መሬቶችን በዓለም አቀፍ የቅርስነት መዝገብ ውስጥ እንዲሰፍሩ ለማድረግ ጥረት ሲያደርግ እንደነበር ተገልጿል። እንደዚሁም ስፍራው ዓለም አቀፍ ቅርስ ሆኖ እንዲመዘገብ በሚያስችለው በዚህ ሰነድ ዙሪያ ባለሙያዎች አስተያየታቸውን ከሰጡ በኋላ ሰነዱ ለዩኔስኮ ሊላክ ችሏል የተባለ ሲሆን ዩኔስኮ አስፈላጊ ሰነዶችን ማሟላቱን አረጋግጦ ተቀብሎታል ተብሏል። የልኳንዳ ቤት አስተናጋጁን ደረሰኝ አልቆረጥክም በሚል በማስፈራራት የ15000 ብር ጉቦ ለመቀበል ከተደራደሩ 3 የቁጥጥር ባለሙያዎች መካከል አንዱ እጅ ከፍንጅ ተይዞ በሕግ ቁጥጥር ስር ሲውል ሁለቱ ሮጠው በማምለጣቸው በፖሊስ ክትትል እየተደረገ መሆኑ ተገለጸ። የኮልፌ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት የቁጥጥር ባለሙያዎች የሆኑ መስፍን አወቀ፣ ዘሪሁን ዘራና ገለቱ አወቀ የተባሉ 3 ተጠርጣሪዎች ሚያዝያ 18 ቀን 2017 ዓ.ም በተለምዶ ዓለም ባንክ እየተባለ በሚጠራ አካባቢ ከሚገኙ ስጋ ቤት የ15000 ብር ጉቦ በመደራደር ከተጠርጣሪዎቹ አንዱ ገንዘቡን ሲቀበል በቁጥጥር ስር መዋሉን ቅርንጫፍ ጽሕፈት ቤቱ አስታውቋል። ተጠርጣሪዎቹ በክፍለ ከተማው ወረዳ 4 የደረሰኝ ቁጥጥር እንዲያደርጉ የተመደቡ ቢሆንም የተሰጣቸውን ኃላፊነት ወደ ጎን ብለው በመተው ጉቦውን ለመቀበል አስፈራርተው በመደራደር ከመካከላቸው አንዱ ገንዘቡን ሲቀበል እጅ ከፍንጅ ሊያዝ ችሏል። እንደ ቅርንጫፍ ጽሕፈት ቤቱ መረጃ ተጠርጣሪዎቹ ዓለም ባንክ አካባቢ አሼ ስጋ ቤት ከሚባል ምግብ ቤት በመግባት አንድ አስተናጋጁ ምግብ በፌስታል ይዞ ሲወጣ ደረሰኝ አልቆረጥክም በሚል በማስፈራራት የጠየቁትን ገንዘብ ካልሰጣቸው ምግብ ቤቱ እንደሚታሸግ ና የ100,000 ብር ቅጣት እንደሚቀጡ በማስፈራራት በ15000 ብር ተደራድረው ገንዘቡን በአካባቢው ከሚገኝ ሸቀጣሸቀጥ ሱቅ እንዲያስቀምጥ ትዕዛዝ ይሰጣሉ። በመቀጠልም አስተናጋጁን በስጋት የተጠየቀውን 15000 ብር በተባለ ሱቅ ያስቀመጠ ሲሆን ከተጠርጣሪዎቹ መካከል አቶ ዘሪሁን ዘርአ የተባለው ተጠርጣሪ ብሩን ከሱቁ ሲቀበል እጅ ከፍንጅ መያዙ ተገልጿል። ይሁንና ተጠርጣሪዎቹ በምግብ ቤቱ ሲያስተናግድ የነበረውን ግለሰብ በማዋከብ ሲያስፈራሩ ምግብ በመመገብ ሁኔታውን ሲታዘቡ የነበሩ ሲቪል የፖሊስ አባላት ጉዳዩን እስከ መጨረሻው በመከታተል ከተጠርጣሪዎቹ መካከል አንዱን
ከነገንዘቡ እጅ ከፍንጅ ሲይዙ፣ ሁለቱ ግን በመሮጥ ማምለጣቸው ታውቋል። በመሆኑም በአሁኑ ወቅት ፖሊስ ከ3ቱ ተጠርጣሪዎች አንዱን በቁጥጥር ስር በመዋል ምርመራ በማካሄድ ላይ ሲሆን፣ ሁለቱ በመሮጥ ያመለጡትን ለመያዝም ክትትሉን መቀጠሉን አስታውቋል። በአማራ ክልል በተካሄደው የአጀንዳ ማሰባሰብ ሂደት ላይ በተለያየ ምክንያት ሳያስገቡ የቀሩ 5 ተቋማት አጀንዳቸውን ለኮሚሽኑ ማስገባታቸው ተገለጸ። በቅርቡ ሀገራዊ ምክክር ኮሚሽን በአማራ ክልል ባካሄደው አጀንዳ የማሰባሰብ ሂደት ለማስገባት ፍላጎት ኖራቸው ያልተሳካላቸው ተቋማት እንዲያስገቡ ኮሚሽኑ ጥሪ ማቅረቡ ይታወሳል። የኮሚሽኑን ጥሪ ተከትሎም 5 ተቋማት አጀንዳቸውን ለሀገራዊ ምክክር ኮሚሽን ማስገባታቸውን የኮሚሽኑ ሰብሳቢ ፕሮፌሰር መስፍን አራያ ተናግረዋል። ኮሚሽኑ እስካሁን ድረስ በ11 ክልሎችና በሁለቱ ከተማ መስተዳደሮች ላይ አጀንዳ የማሰባሰብ ሂደት ማከናወኑን የገለጹት ፕሮፌሰር መስፍን በቀጣይ ይህንኑ መድረክ በትግራይ ክልል ለማድረግ በኮሚሽኑ በኩል ዝግጅት መጠናቀቁን ጠቁመዋል። በትግራይ ክልል የአጀንዳ መሰባሰብ ሂደቱን ለመጀመር ለአዲሱ ጊዜያዊ አስተዳደር ጥያቄ መቅረቡንና ጥያቄው ምላሽ እስኪሰጥበት እየጠበቁ መሆናቸውን ሰብሳቢው ገልጸዋል። በሀገራዊ ምክክር ሂደቱ ያልተሳተፉ ፖለቲካ ፓርቲዎችና በተለያዩ አካባቢዎች የሚገኙ ታጣቂ ኃይሎች በምክክሩ ተሳታፊ እንዲሆኑ ኮሚሽኑ ጥሪ አቅርቧል። የመከላከያ ሰራዊት ጽንፈኛና ሽብርተኛ ብሎ በሚጠራው ቡድን ሸኔ ላይ እርምጃ መውሰዱን ገለጸ። በደቡብ ጎንደር ዞን የተሰማራው ክፍለ ጦር በሸኔ ላይ እርምጃ በመውሰድ ከነ አመራሮቹ ደምስሻለሁ፣ መሳሪያም ማርኪያለሁ ሲል ገልጿል። በደቡብ ጎንደር ዞን ሊቦ ከምከም ወረዳ ውሻ ጥርስ ቀበሌና ጣራ ገዳማ አካባቢ የሸኔ ቡድን አባላት ላይ እርምጃ እንደተወሰደባቸው የተገለጸ ሲሆን በዚህም የቡድኑ ሻለቃ አዛዥ በየነ ምህረቱን ጨምሮ ከፍተኛ አመራሮቹ መገደላቸውን የክፍለ ጦሩ አዛዥ ኮሎኔል ሬድዋን ሬባቶ ተናግረዋል። የክፍለ ጦሩ አዛዥ እንደተናገሩት ሰራዊቱ ቀጠናውን ቀድሞ በማጥናትና ጠላትን ከበባ ውስጥ በማስገባት አብዛኛው ኃይሉ የተደመሰሰ ሲሆን መሳሪያና ተተኳሽ በቁጥጥር ስር መዋሉን ገልጿል። በተመሳሳይ የ6ኛ እዝ ጋሻ ክፍለ ጦር በሰሜን ሸዋ ዞን በሂደቡ አቦቴ ወረዳ በቀርቀርና በሻሜ ቀበሌዎች ላይ በመሰማራት የዘረፋ ተግባር እያከናወነ እንደሚገኝ የተገለጸው አሸባሪ በሚል ስያሜ የተጠራው ቡድን ላይ እየተወሰደ የሚገኘው እርምጃ ተጠናክሮ መቀጠሉን የጋሻ ክፍለ ጦር አዛዥ ሌተናል ኮሎኔል ጌትነት ተድላ ገልጸዋል። ክፍለ ጦሩ የተሰጠውን ተልዕኮ በብቃት እየተወጣ እንደሚገኝ ጠቅሰው የማህበረሰቡን ሀብትና ንብረት የመዝረፍ ስራ ላይ ተሰማርቶ በሚገኘው አሸባሪ ብለው በሚጠሩት ቡድን ላይ በተወሰደው ጠንካራ እርምጃ በርካታ ኃይል ሲደመሰስ ሸኔን በመማረክ ስናይፐር፣ ክላሽና ተተኳሾችን በቁጥጥር ስር መዋሉን የክፍለ ጦሩ አዛዥ ተናግረዋል። በተያያዘ የማዕከላዊ እዝ ዋልታ ክፍለ ጦር በምዕራብ ሸዋ ዞን በድሬ እንጭኒ ወረዳ ልዩ ስሙ ኩዩ አሬ በተባለ ቦታ የቡድኑ አባላት ላይ እርምጃ መወሰዱን አስታውቋል። መቶ አለቃ ጫላ ጎንፋ የክፍሉ ሰራዊት አሸባሪ ብሎ በሚጠራው ቡድን ላይ እርምጃዎችን በመውሰድ አካባቢውን ሰላም ማድረግና ቀደም ሲል የነበረውን ሰላም መመለስ ስለመቻሉ ገልጸዋል። በዚህም የቡድኑን አባላት ጨምሮ መሳሪያዎችን በቁጥጥር ስር ማዋል ተችሏል ብለዋል። በተያያዘ ዜና አመራሮች የጨበጡትን እውቀት ወደ ተግባር በመተርጎም ለድል የሚያበቃ ግዳጅ መፈጸም አለባቸው ሲሉ ሌተናል ጀነራል መሐመድ ተሰማ ተናገሩ። የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ በጎጃምና በደቡብ ጎንደር ተሰማርተው በብር ሸለቆ ስልጠና ላይ ለሚገኙ አመራሮች በሰጡት መመሪያ አመራሮቹ የተቋሙን የአጭርና የረጅም ጊዜ ተልዕኮ በመረዳት የወሰዱትን ስልጠና በውጤት ማሳየት እንደሚገባቸው አስገንዝበዋል። ሌተናል ጀነራል መሐመድ በ2 ወር የፈጠራችሁትን ብቃትና የአሸናፊነት ስነልቦና ለኃላፊነትና ተጠያቂነት መንፈስ ውስጥ ለማምጣት መትጋት ይጠበቅባቸዋል ብለዋል። ወታደራዊ አመራሮቹ የክፍላቸውን ግዳጅ በትክክል በመረዳትና ለፈጻሚ አካላት ግልጽ በማድረግ ከሁኔታው ጋር እየተጣጣመ ለድል የሚያበቃ አመራር መስጠት ይገባቸዋል ሲሉ አሳስበዋል። አመራሮች የተሰጣቸውን ኃላፊነት በድል ለመወጣት ህገ መንግስታዊ ተልዕኳቸውን የተቋሙን እሴቶች ለምትመሩት አህድ በማሳወቅና በማስረጽ የስነልቦና አቅማቸውን ከፍ ለማድረግ መስራት የሚጠበቅባቸዋል ነው ያሉት። ሰልጣኝ አመራሮች ወደ የክፍላችሁ ስትመለሱ የአህዳችሁን ውስጣዊ ሁኔታ ማወቅና ግዳጅ አለኝ የሚል አስተሳሰብ በመገንባት እንዲሁም በማዘጋጀት ውጤት ማምጣት ይጠበቅባቸዋል ብለዋል። የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ በውይይቱ የምስራቅ እዝ ምክትል አዛዥ ለኦፕሬሽናል ሜጀር ጀነራል ግዛው ኡማን ጨምሮ የሰራዊቱ አመራሮች በጎንደርና በጎጃም የሚገኙ ከሻምበል አመራር በላይ ተገኝተዋል። በተያያዘ ዜና በብር ሸለቆ የተሰጠው የወታደራዊ አመራር ስልጠና ለድል የሚያበቃ አቅም ማስጨበጡ ተገለጸ። የምስራቅ እዝ ምክትል አዛዥ ለኦፕሬሽናል ሜጀር ጀነራል ግዛው ኡማ በጎጃምና በደቡብ ጎንደር ተሰማርተው በብር ሸለቆ ስልጠና ላይ ለሚገኙ ከሻምበል አመራር በላይ አመራሮች በሰጡት መመሪያ የተሰጠው የ2 ወር ስልጠና ከግብ አንጻር ሲለካ ወታደራዊ መሪዎች በውስን ኃይልና በአነስተኛ ኪሳራ ትልቅ ድል ማስገኘት የሚያስችል አቅም ፈጥረዋል ብለዋል። የአመራር አቅምን ለማሳደግ እቅድ ወጥቶ ግብና ዓላማ ተቀምጦለት ከስምሪት ጎን ለጎን የተሰጠው ስልጠና ለድል የሚያበቃ አቅም ማስጨበጥ መቻሉን አረጋግጠዋል። በውይይቱ ላይ ስልጠናውን በማስተባበር
በማስተባበር ኃላፊነታቸውን ከተወጡት የክፍለ ጦር አመራሮች መካከል አንዳንዶቹ በሰጡት አስተያየት ለ2 ወር የተሰጠው የአመራርነት፣ የስነ ልቦና፣ የስልት፣ የተኩስ፣ የአካል ብቃትና ሌሎች ስልጠናዎች ክህሎታቸውን በማዳበር ወደ ተግባር የሚለወጥ አቅምን አስጨብጧል። በግዳጅ አፈጻጸማቸው ላይ ለውጥ ሊያመጣ የሚያስችል ስልጠና መውሰዳቸውን የተናገሩት አመራሮቹ ወታደራዊ ሳይንስና ጥበባቸውን ከፍ አድርጎ ለድል የሚያበቃ ተሞክሮ ያገኙበት እንደሆነም አመላክተዋል። ስልጠናው ከዚህ በፊት የነበሩ ክፍተቶቻችንን ተገንዝበን ራሳችንን ችለን መምራት የሚያስችል ብቃት ያሳደገና የተፈለገውን ግብ ያሳካ ነበር ነው ያሉት። በወሰድነው የአመራር ጥበብ ማጎልበት ስልጠና ወደ የአሃዳችን ስንመለስ የአባሎቻችንን አቅም በስልጠና ለማሳደግ የሚያስችል አቅም ጨብጠናል ብለዋል። አመራሮቹ የተገነቡባቸውን ህዝባዊ ባህሪዎች በመጠበቅ ግዳጃቸውን በብቃት ለመወጣት ጥሩ ተሞክሮ ያገኙበት ውጤታማ ስልጠና መውሰዳቸውን በውይይቱ ወቅት አረጋግጠዋል። አሁንም ድረስ በአማራ ክልል እየቀጠለ ባለው ውጊያ የአማራ ፋኖ በወሎ ቤተ አምሐራ ምስራቅ አማራ ኮር 1 አሳምነው ክፍለ ጦር 2ኛ ሻለቃ ትናንትና ሚያዝያ 23 ቀን 2017 ዓ.ም ኩባላፍቶ ወረዳ ሐራ ከተማ አካባቢ ልዩ ስሙ ላስቴቢቲ ሞበር ሬሽን አጅበው ሲንቀሳቀሱ በነበሩ ሚሊሻዎች ላይ በፈጸሙት የደፈጣ ጥቃት 11 ሚሊሻዎች መገደላቸውና ቀሪዎቹ መቁሰላቸው ተዘግቧል። መረጃው እንደሚጠቁመው መንግስት ይህንን የበጋ ወራት በምድርም በሰማይም ብለን ፋኖን ማዳከም አለብን፣ ካልሆነ ግን ውጊያውን ወደ ክረምት ከወሰዱት ይደመስሱናል በሚል ገምግሞ በትክክል ሰራዊቱን በደፈጣ ያስጨርሰው እንደሚገኝ ገልጾ ለዚህም በጥይት ብቻ ሳይሆን ገደል ገብቶ ያለቀ እንደሆነ የሰሞኑ የወልዲያ ዙሪያ ውጊያ ይመሰክራል ብሏል። በፍጹም ትዕግስት ይደረግ የነበረው ሰላማዊ ጥሪ አሁንም እንደተጠበቀ የገለጸው ፋኖ ይህንን የተላለፉና መንግስትን ወግነው በውጊያ ላይ ተባባሪና ተሳታፊ በመሆን የሚቀጥሉ ካሉ ግን ዛሬም ቀዳሚ የጥቃት ኢላማችን ሆነው እንደሚቀጥሉ ለማሳሰብ እንወዳለን ሲል ገልጿል። አርቲስት ብሌን ማሞ በማህበራዊ የትስስር ገጽ ለፌዴራል መንግስትና ለአማራ ክልላዊ መንግስት እባካችሁ የትውልድ ተወቃሽ አትሁኑ ስትል መልእክት አስተላልፋለች። አርቲስት ብሌን ማሞ በዚህ ባስተላለፈችው መልእክት ላይ ይሄን ሀሳብ ብቻ አይደለም የብዙ ሰው ሀሳብ ነው፣ ሁሉም ሰው በየቤቱ ግራ ገብቶታል ያለች ሲሆን ስልጣን ላይ ያላችሁት ለማን ነው? ለህዝቡ አይደለም ወይ? ለምንድን ነው የምንጨነቀው? ለምን እንቅልፍ እናጣለን? ይህንን ነገር ህዝቡ ብቻ ነው ወይ የሚያስበው? ለምንድን ነው ስልጣን ላይ ያላችሁት ይህ ነገር የማይሰማችሁ? ለምንድን ነው የማያማችሁ ስትል ትጠይቃለች። መቼም ሁላችንም ኢትዮጵያውያን የወጣ ነው ባላገሩ ነው የምትለው አርቲስት ብሌን ማሞ ለምንድን ነው ያለፍንበትን ቤተሰብ የምንረሳው? እባካችሁ የትውልድ ተወቃሽ አትሁኑ እባካችሁ ስትል በማህበራዊ ትስስር ገጽ ላይ ለፌዴራል መንግስትና ለአማራ ክልላዊ መንግስት መልእክቷን አስተላልፋለች። የትግራይ የፖለቲካ ቀውስ ወደ ባሰ ሁኔታ በማምራት አሸናፊና ተሸናፊ ሳይኖረው ትግራይንና ህዝቧን ወደ ከፍታ ሁኔታ እያመራ ነው ሲል የትግራይ ሲቪል ማህበራት ጥምረት ስጋቱን ገለጸ። ጥምረቱ ባወጣው መግለጫ የትግራይ የፖለቲካ ምህዳር በመበላሸቱ ምክንያት በሀገር ውስጥና ከሀገር ውጭ የሚኖር ትግራዋይ አንድነት ላይ ሳንካ ፈጥሯል ብሏል። በጣም የከፋ ፖለቲካዊና ጠባብ አስተሳሰብ አንሰራፍቷል በማለት ስጋቱን የገለጸው ጥምረቱ አሁንም ሁነኛው መፍትሄ ሁሉን አቀፍ አሳታፊ ውይይት በማካሄድ ልዩነትን በሰለጠነ መንገድ መፍታት ነው መፍትሄው ሲል ገልጿል። የጋራ መግባባት ላይ እንዲደረስ የሚያግዝና የሚያስችል ብሔራዊ ውይይት በአስቸኳይ እንዲጀመር በድጋሚ ጥሪ አቀርባለሁ ብሏል። በአዲሱ ጊዜያዊ አስተዳደር የተቋቋመው ካቢኔ አቃፊና አሳታፊ አይደለም ሲል የተቸው ጥምረቱ አወቃቀሩ ያለውን ፖለቲካዊ ቀውስ የሚያባብስ በመሆኑ ተዋጽኦው ከአሁኑ መታረም አለበት ሲል አሳስቧል። በነባሩ ጊዜያዊ አስተዳደር የተቋቋመው ጊዜያዊ ምክር ቤት አዲሱ ጊዜያዊ አስተዳደር እንዲያስቀጥለውና የህዝብንና የሀገር በጀት በታለመለት ስራ ላይ እንዲውል የመቆጣጠር ስልጣኑ እንዲወጣ ይፈቀድለት ብለዋል። የትግራይ ሲቪል ማህበራት ጥምረት ከ120 በላይ በክልሉ የሚንቀሳቀሱ ማህበራትን ያቀፈ የቆይታ ጊዜውን ባጠናቀቀው በፕሬዝዳንት አቶ ጌታቸው ረዳ በተመራው ጊዜያዊ አስተዳደር በተቋቋመው ጊዜያዊ ምክር ቤት ውክልና ያለው መንግስታዊ ያልሆነ ተቋም ነው። በአፋርና በኦሮሚያ ክልል ለአፈር ማዳበሪያ ግብዓትነት የሚውል 371 ሚሊዮን ቶን የፖታሽና ፎስፌት የማዕድን ክምችት መኖሩን ባካሄድኩት ጥናት አረጋግጫለሁ ሲል ኢንስቲትዩቱ ገለጸ። ኢትዮጵያ ጂኦሎጂካል ኢንስቲትዩት በአፋርና በኦሮሚያ ክልል አካሄድኩት ባለው ጥናት ለአፈር ማዳበሪያ ግብዓትነት የሚውል 371 ሚሊዮን ቶን የፖታሽና የማዕድን ክምችት መኖሩን አረጋግጫለሁ ሲል ገለጸ። ከዚህ ቀደም በአፋር ክልል በሸከት አባላ ከተማ ዳሎ ላይ ባካሄድኩት የማዕድን ፍለጋ 191 ሚሊዮን ቶን የፖታሽ ክምችት መኖሩን በጥናት አረጋግጫለሁ ያለው ኢንስቲትዩቱ በኦሮሚያ ክልል በባሌ ዞን መልካ አርባና መካና ጎበሌ አካባቢ 180 ሚሊዮን ቶን የፎስፌት ማዕድን ክምችት እንዳለ ያካሄድኩት ጥናት አመላክቶኛል ብሏል። በአሁኑ ወቅት ከነዚህ ማዕድናቶች ጋር በተያያዘ በመልካ አርባና መካና ጎበሌ አካባቢ ቀጣይነት ያለው ጥናት በስፋት እያካሄድኩ ነው ሲል ጠቁሟል። የጥናት ዓላማ የግብርና ዘርፉን በማጠናከር ከውጭ በሚገቡ ማዳበሪያዎች ላይ ያለውን ጥገኝነት በመቀነስ ለምግብ ዋስትናና ለኢኮኖሚ እድገት ምቹ ሁኔታን ለመፍጠር ያለመ ነው ሲል ገልጿል። የሀገር ውስጥ የግብርና ምርታማነትን ለማሳደግ የአፈር ማዳበሪያ ላይ ጥናት እያካሄድኩ ነው ሲል የኢትዮጵያ ጂኦሎጂካል ኢንስቲትዩት ባጋራው መረጃ አስታውቋል።
ሲኖዶሱ መንግስትን እንዲያናግሩ የወከላቸው የሲኖዶሱ አባላት ከመንግስት ጋር በተደረገው ስምምነት መሰረት ሶስቱ ማለትም ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ቴዎፍሎስ እና ብፁዕ አቡነ ያዕቆብ ወደ ሀገር እንዲገቡ የተፈቀደ ሲሆን ለሲኖዶሱ የስብሰባ ጥሪም እስከ ሰኞ ተጽፎ እንደሚደርሳቸው የደረሱን መረጃዎች ያመለክታሉ። ስለ ብፁዕ አቡነ ሉቃስ ግን ምንም የተወሰነ ነገር አለመኖሩንና እስካሁን በሲኖዶሱ ምልዓተ ጉባኤ ላይ እንዲሳተፉ ደብዳቤም እንዳልደረሳቸው ተገልጿል። በአዲስ አበባ ለትራንስፖርት አገልግሎት የሚውሉ ብስክሌቶች ከተመረቱ 2 ዓመት ያላለፋቸው መሆን እንደሚገባ የሚያዝ ደንብ ተግባራዊ ሆነ። በአዲስ አበባ ከተማ በብስክሌት የትራንስፖርት አገልግሎት ለመስጠት የስራ ፈቃድ የሚጠይቅ ሰው 300 እና ከዛ በላይ ብስክሌቶች ለአገልግሎት ማቅረብ የሚችል መሆን እንዳለበት የሚደነግግ ደንብ ስራ ላይ ዋለ። ለአገልግሎት የሚቀርበው ብስክሌት ደረጃውን የጠበቀ ጂፒኤስ የተገጠመለትና የተመረተበት ዘመን ከ2 ዓመት ያልበለጠ መሆን እንዳለበትም አዲሱ ደንብ ይደነግጋል። የብስክሌት መጋራት አገልግሎትና የብስክሌት መስመር አጠቃቀም የተሰኘ መጠሪያ ያለው ይህ በአዲስ አበባ ከተማ አስተዳደር ካቢኔ የጸደቀው ባለፈው ጥር ወር መጨረሻ ነበር። ደንቡን ማዘጋጀት ካስፈለገባቸው ምክንያቶች አንዱ በአዲስ አበባ ከተማ የተሽከርካሪ ቁጥር በከፍተኛ ሁኔታ በመጨመሩ ምክንያት የሚፈጠረውን የትራፊክ እንቅስቃሴ መጨናነቅን ለማቃለል እንደሆነ ተገልጿል። ከቦታ ቦታ የሚደረግ እንቅስቃሴን ለማቀላጠፍ፣ የአካባቢ አየር ብክለትን ለመቀነስ እንዲሁም የከተማይቱ ነዋሪዎች ብስክሌትን በማሽከርከር የአካል ብቃታቸውን በማዳበር ጤናማ ዜጋ እንዲሆኑ ለማስቻል የሞተር አልባ ትራንስፖርት ማስፋፋት አስፈላጊ መሆኑም ተጠቅሷል። ለዚህም ደህንነቱ የተጠበቀ ወጪ ቆጣቢ ተደራሽ፣ ፍትሃዊ፣ ዘላቂነት ያለውና የማህበረሰቡን ፍላጎት ለማሟላት የሚያስችል የብስክሌት ትራንስፖርት አገልግሎት የአሰራር ስርዓት መዘርጋት በማስፈለጉ የአዲስ አበባ ከተማ አስተዳደር ካቢኔ ደንቡን ማውጣቱ ተመልክቷል። ደንቡ የብስክሌት የትራንስፖርት አገልግሎቶችን ለሁለት ይከፍላቸዋል። የመጀመሪያው የትራንስፖርት አገልግሎት ብስክሌቱን የሚያሽከረክረው ሰው በራሱ ከቦታ ቦታ የሚንቀሳቀስበት ነው። ሁለተኛው የአገልግሎት አይነት ብስክሌቱ ባለው የእቃ መጫኛ ማስቀመጫ ቦታ በመጠቀም እቃዎችንና መልእክቶችን ማመላለስን የሚመለከት እንደሆነ ደንቡ ላይ ሰፍሯል። በ6 ክፍሎችና በ25 አንቀጾች የተከፋፈለው ይህ ደንብ የስራ ፈቃድ አሰጣጥን ጨምሮ ሌሎች ድንጋጌዎችን አካቷል። አዲሱ ደንብ ማንኛውም በብስክሌት ትራንስፖርት አገልግሎት ለመሰማራት የሚፈልግ ሰው ከአዲስ አበባ ትራንስፖርት ቢሮ የስራ ፈቃድ ማውጣት እንዳለበት ይደነግጋል። በኦፕሬተርነት ስራ ለመሰማራት የሚፈልግ ማንኛውም ሰው በመስፈርትነት ሊያሟላቸው የሚገባቸው መስፈርቶችን በደንቡ ላይ ተዘርዝረዋል። በዚህ ዘርፍ የስራ ፈቃድ ለማግኘት የሚፈልግ ሰው የስራ ውል ስምምነት የሚፈርምና ስራውን የሚመራበት ቢሮ ያለው ሊሆን እንደሚገባ በመስፈርቱ ላይ ተቀምጧል። ለኦፕሬተርነት ፈቃድ የሚያመለክት ግለሰብ የብስክሌት ኦፕሬሽን እና የብስክሌት ጥገና ዘርፍ ለኦፕሬተርነት ፍቃድ የሚያመለክት ግለሰብ የብስክሌት ኦፕሬሽን እና የብስክሌት ጥገና ዘርፍ የስራ ክፍሎች ያሉት ሊሆን እንደሚገባና ለጥገና የሚሆኑ መሳሪያዎችን ማሟላት እንደሚያስፈልገው በደንቡ ተደንግጓል። ኦፕሬተሩ በየብስክሌት ጣቢያው የመጀመሪያ ደረጃ እርዳታ መስጫ ኪት ማዘጋጀት የሚችል መሆንም ይኖርበታል። በስራው የሚሰማራ ሰው ቢያንስ 300 እና ከዚያ በላይ ብስክሌቶች ወይም ከ100 የሚያንስ ስኩተሮችን ለአገልግሎት ማቅረብ የሚችል መሆን እንዳለበትም በደንቡ ላይ ሰፍሯል። ለአገልግሎት የሚቀርቡት ብስክሌቶች ደረጃቸውን የጠበቀ ጂፒኤስ ያላቸው ወይም የተገጠመላቸው ሊሆን እንደሚገባ በመስፈርቱ ተካቷል። ማንኛውም ኦፕሬተር ለአገልግሎት የሚያቀርበው ብስክሌት የተመረተበት ዘመን ከ2 ዓመት ያልበለጠ መሆን እንዳለበት ደንቡ ያዛል። በማኑዋል፣ በኤሌክትሪክ ባትሪ ወይም በሃይብሪድ የሚሰሩ ብስክሌቶች አገልግሎት ለመስጠት ሊውሉ እንደሚችሉ ደንቡ ይፈቅዳል። ሆኖም በአንድ ኦፕሬተር የሚገኙ ብስክሌቶች ቀለማቸው አንድ ወጥ ሆኖ ከሌላው ጋር የማይመሳሰል መሆን እንዳለበት ደንቡ ያስገድዳል። ይህ ደንብ ካለፈው መጋቢት ወር መጀመሪያ ጀምሮ እየተተገበረ እንደሚገኝ የአዲስ አበባ ከተማ ትራንስፖርት ቢሮ ገልጿል። በአሁኑ ወቅት የስራ ፍቃድ ለማግኘት ፕሮፖዛል ያስገቡ ግለሰቦች እንዳሉ የገለጸው ቢሮ አመልካቾቹ በደንቡ የተቀመጡ ዝርዝር መስፈርቶችን እንዲያሟሉ በማድረግ ስራውን ለማስጀመር የሚያስችል የቅድመ ዝግጅት ስራዎችን በማከናወን ላይ እንደሚገኙ አስታውቋል።